ከኔ አንስቶ እኔን እዚህ ቆሞ የሚያናግረኝ እናንተን ቁጭ ብሎ ቃሉን እንድትሰሙ የሚያደርግ እንድንዘምር የሚያደርገን ገብተን ተንሱ ጸልዩ ብለን እንድንቀድስ እንድናስቀድስ ያደረገን የእግዚአብሔር ምሕረት የእግዚአብሔር ቸርነት እንጂ የኛ ብቃት አይደለም። ክብር ምስጋና ይግባው። እንደ ኃጢአታችን ቢሆን ኖሮ አንቆምም። እስቲ ለአፍታ በዓይነ ሕሊናችን የኛን በደል የኛን ኃጢአት የኛን ክፉ ስራና የእግዚአብሔርን ምሕረት እናነጻጽረው። እስቲ በምሕረቱ መጋረጃ እኮ ጋረደን፣ በክንፈ ረድኤቱ እኮ ከለለን። ከባቴ አበሳ መድኃኔ ዓለም ኢየሱስ ክርስቶስ ልብስ በአካል ያለውን ነውር እንደሚሸፍን ቁስል እንደሚሸፍን ጠባሳ እንደሚሸፍን ነውር ኃጢአታችንን ሸፈነ። መቼ ግንባራችን ላይ ጽፎ አስነበበብን? መቼ አሳልፎ ሰጠን? ገመና ከታች አምላካችን ክብር ይግባው። ባካችሁ ምን እንከፍለዋለን? ሰው ቢሆን ኖሮ አይደለም የበደልነውን በደል የሰራነውን ኃጢአት ያጠፋነውን ጥፋት ቀርቶ ሳንበድልም ሳናጠፋም ይኮንኑን ነበር። ሰዎች ስማችንን በክፉ ያነሱ ያጠፉ ነበር። የኛ አምላክ ግን በድለነው ኃጢአት ሰርተን እንኳን ልክ እንደ ቅዱሳን እንደ ንጹሃን እንደ ጻድቃን ሸፍኖ ጋርዶ አቆመ። ይሄ ቸርነቱ ብዙ ስለሆነ ነው። ምሕረቱ ይቅርታው ብዙ ስለሆነ ነው። ይህንን ማስተዋል ያስፈልጋል። እግዚአብሔር ምሕረቱ ለዘላለም ነው። እግዚአብሔር ቸርነቱ ብዙ ነው። እግዚአብሔር ደግሞ ይቅር ሲል ሲምር ሲራራ ደግሞ በደልን አያስብም። የእግዚአብሔር ይቅርታ በደልን ደግሞ ካለማሰብ ጋር ነው፣ ከመርሳት ጋር ነው፣ ከመተው ጋር በፍጹም ከመተው ጋር ነው። ሰዎች ይቅር ቢሉን ቢምሩን ቢተውልንም እንኳን አይረሱልንም። የረሳውልን እንዳይመስልን የሚሉት የሆነ ነገር ስናጠፋ ያነሱታል። አንተ እኮ ከዚህ በፊትም እንዲህ አድርገህ የበደልከኝ ሰው ነህ፣ የረሳውልህ ይመስላል እንዴ ይላል። እሷም እንደዚህ ትላለች አንዳንዷ፣ አንቺ እኮ እንዲህ እኮ ያደረግሽንሽ የረሳውልሽ መስሎሻል እንዴ? አረሳውም ይቅርም እኮ ብልሽ አረሳው። ሰዎች እንደዚህ ነን። ይቅርታም ብናረግ አንረሳም። እንዲሁም ተረትም አለ፣ የወጋ ቢረሳ የተወጋ አይረሳም። ሰው እንደዚህ ነው። የኛ አምላክ ግን እንደዚህ አይደለም። እስቲ በሉ ባካችሁ በደላቸውን በሉ እምራቸዋለሁ ኃጢአታቸውንም ከእንግዲህ ወዲህ አላስብም። ትንቢተ ኤርምያስ ምዕራፍ 31 ቁጥር 34 ይገርም ቃል። በደላችንን ይመረናል አምላካችን። መማር ብቻ አይደለም፣ ይቅር ማለት ብቻ ግን አይደለም። ኃጢአታቸውንም ከእንግዲህ ወዲህ አላስብም፣ ደግሞ አያስበውም። በምንም አይነት በደል በምንም አይነት ኃጢአት ውስጥ እንኖር ይሆናል፣ ከተመለስን እግዚአብሔር ይመለሳል፣ ይምረናል። ምሮንም ደግሞ ኃጢአታችን እንደገና አያስብም። አንዳንድ ጊዜ በሀገር ደረጃም ለወንጀለኞች ለበደለኞች ይቅርታ ምሕረት ይደረጋል በአደባባይ። ከዛ ምሕረት ተደርጎ ግን የሚገርማችሁ የሚደረገው ምሕረት ከቅድመ ሁኔታ ጋር ነው። ምን ይላሉ? ምሕረት ሲያደርጉ ሀገር መሪዎች ስልጣኑ ያላቸው ይሄ ምሕረት ይሄ ይቅርታ ተደርጓል በአዋጅ ግን ይላሉ እንደዚህ አይነቱን ወንጀል ደግሞ ቢሰሩ የተደረገላቸው ምሕረት ይነሳል ይቀራል ይላል። ይቅርታው ይነሳባቸዋል። ከዚያ ያ ሰው ምሕረት ተደርጎለት ወጥቶ ከእስር ቤት ከወህኒ ቤት ወጥቶ የተንቀሳቀሰ ሰው ነውና እንደገና ይበድላል። ሲበድል የቀድሞ ዶሴው ይወጣል። እንዲህ ወንጀል ያደረገ ነው ተብሎ እንደገና እንደ ጥፋት እንደ ቅጣት ማክበጃ ሆኖ ይቀርብበታል። የኛ አምላክ ግን አያስብም። ለዚህ ነው ምሕረቱ ከአይምሮ በላይ ነው፣ ልዩ ነው። ስለዚህ ይሄንን መሐሪ አምላክ ይሄንን ቸር ይቅር ባይ አምላክ በሚገባ አድርጎ ማመስገን
ያስፈልጋል። እስቲ በደንብ አድርገን እናመስግነው። የእግዚአብሔርን ምሕረት ስናስብ በመጀመሪያ ስለ ምሕረቱ፣ ስለ ቸርነቱ፣ ስለ ይቅርታው እግዚአብሔርን ሁልጊዜ ማመስገን የመጀመሪያው እሱ ነው። ሁለተኛ አለማጉረምረም፣ አለማማረር፣ እንደ ኃጢአታችን ያላደረገብንን እንደ በደላችን ያልከፈለብንን እግዚአብሔርን ሁልጊዜ ማመስገን። አናማረው። ከኛ በደል ኃጢአት ይልቅ የተደረገልን ምሕረት፣ ይቅርታ፣ ቸርነት ብዙ ነው። እንደ ኃጢአታችን ቢሆን ኖሮ ሌላ መከራን በመጣብን ነበር። ግን እግዚአብሔር አልፎናል። ስለዚህ የሆነ ነገር ሲሰማን እንደ ኃጢአቴ እኮ አላደረገብኝም፣ እንደ በደሌ እኮ አልከፈለኝም፣ ተመስገን አምላኬ ማለት ነው እንጂ ማጉረምረም ማማረር አይገባም። ሁለተኛው እሱ ነው። አናጉረምረም። በግል ሕይወት ይሆናል፣ በቤተሰብ ጉዳይ፣ በማህበራዊ ጉዳይ፣ እንደ ሀገርም ይሆናል። አናማር። ያማረርንበት ዘመን ይብቃ። ይልቅ መንገዳችንን መርመር እንፈትን። ሌላው ሶስተኛው በምንም ነገር ውስጥ ብናልፍ ተስፋ አለመቁረጥ። ነገም ሌላ ቀን ነው ወገኖች። እግዚአብሔር እንደገና ያየናል። ይህም ቀን ያልፋል። ምንም ኃጢአታችን በደላችን ቢበዛ ከተመለስን ይመለሳል፣ ይምረናል፣ ይራራልናል። ተስፋ አንቁረጥ። ዛሬም ፍቅሩን የሚያሸንፍ ኃጢአት የለም። የቱንም ያህል ኃጢአታችን ቢበዛ እግዚአብሔር አይተወንም፣ አይጥለንም፣ አያሳፍረንም፣ አይረሳንም። ስለዚህ ተስፋ አንቁረጥ። ሰይጣን ክፉ ስራ ያሰራናል፣ በደል እንድንበድል ይገፋፈናል፣ ያባብለናል። ኃጢአትን ሰርተን ከጨረስን በኋላ ደግሞ ተስፋ ያስቆርጠናል። ሰዎች ወደው እንዳይመስላችሁ ጨርቃቸውን ጥለው የሚያብዱት፣ ገመድ ውስጥ ታንቀው ራሳቸውን የሚያጠፉት፣ መርዝ ጠጥተው የሚሞቱት፣ ብቻቸውን መንገድ ለመንገድ ሲሄዱ የሚያወሩት ከቀቢጸ ተስፋ ከመቁረጥ ሲደርሱ። እኛ ግን በምንም ውስጥ ብናልፍ የሰይጣንን ሽንገላ አናድምጠው። እግዚአብሔር ይመረኛል፣ እግዚአብሔር ይቅር ይለኛል፣ እግዚአብሔር እንደገና ያየኛል ብለን በተስፋ የምህረቱን የቸርነቱን ነገር እንጠባበቅ። እሱን ማድረግ ነው የሚገባው። ምህረቱን እያሰብን ተስፋ ማድረግ እንጂ ተስፋ አለመቁረጥ። ሌላው ምህረቱን እያሰብን ንስሐ መግባት። እግዚአብሔር ምህረት የሚያደርገው ይቅርታ የሚያደርግልን ንስሐ እንድንገባ ነው። መጽሐፍ እንደዚህ ይላል። መጽሐፈ ሲራክ ምዕራፍ 5 ቁጥር 5 ጀምሮ እንዲህ ተብሎ ነው የተመዘገበው። እስቲ ይህንን ቃል ከኔ ጋር በሉ፣ የእግዚአብሔር በሉ። ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአትን አትስራ፣ ቸርነትም መቅሰፍትም ከእርሱ ዘንድ ይመጣልና መቅሰፍቱ በኃጢአተኛ ሰው ላይ ይመጣል። እግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአትን አትስራ። አንዳንድ ሰዎች እንዲህ እንላለን፣ እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር እሱ እኮ እንደ ሰው አይደለም እና መሐሪ ስለሆነ ቸር ስለሆነ በኃጢአት ላይ ኃጢአትን ጨምር፣ በበደል ላይ በደል እንስራ፣ ስድ እንኑር፣ ፈቃደ ስጋችን እንፈጽም፣ በጨለማ ስራ በዲያብሎስ ፍቃድ እንኑር። ምን ማለት ነው? የእግዚአብሔር ቸርነት እኮ ንስሐ እንድንገባ ነው። ምህረቱ ይቅርታው እኮ እንድንመለስ ነው። እግዚአብሔር ምህረቱን በእኛ ላይ የሚያደርገው የበደል እንድንመለስ፣ የወደቅ እንድንነሳ፣ የረከስን እንድንቀደስ ነው እንጂ በኃጢአት ጸንተን እንድንኖር አይደለም። አንዳንድ ወገኖች ግን ኃጢአትን ሙጥኝ ብለው በእግዚአብሔር ላይ የሚዘብቱ ሰዎች አሉ፣ የሚቀልዱ ሰዎች አሉ። እባካችሁ በእኛ ላይ ዘንድ ይሄ አይደረግ፣ አትሳቱ፣ እግዚአብሔር አምላክ አይዘበትበትም ነው ተብሎ የተጻፈው። ሰው የሚዘራውን ያንን ሁሉ ያጭዳል ይላል። እዚህ በገላትያ መልእክቱ ምዕራፍ
6 ከቁጥር 7 ጀምሮ ቅዱስ ጳውሎስ የተናገረው ቃል ነው። አትሳቱ፣ እግዚአብሔር አይዘበትበትም ነው የሚለው። ሰው የሚዘራውን ያንን ሁሉ ያጭዳል ነው የሚለው። በስጋ የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል ነው የሚለው። ያልዘራነውን ማጨድ አንችልም፣ ያልሰራነውን ማግኘት አንችልም። ስለዚህ ምሕረቱን ቸርነቱን ስናስብ ንስሐ እየገባን ከበደል ከኃጢአት እየተመለስ መሆን አለበት እንጂ ኃጢአትን በደልን እያበዛን መሆን የለበትም። አምላካችን እግዚአብሔር ለሁላችንም የሚመለስ ልብ ይስጠን። እስቲ በሉ ወደ እኔ በሉ የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ወደ እኔ የሚመጣውን ሁሉ ከቶ ወደ ውጪ አላወጣውም። ከየትም እንምጣ እንዴትም ሆነ እንምጣ። ምናልባት አንዳንዶቻችን ጣዖት አምላኪዎች እንሆናለን። ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እንመለስ። አንዳንዶቻችን ዘማውያን ሴሰኞች እንሆናለን። ከዝሙት በንስሐ እንመለስ። አንዳንዶቻችን ፍርድን የምናጓድል፣ ድሃ የምንበድል፣ ጉቦ የምንቀበል እንሆናለን። ከዚያ ውስጥ እንውጣ። ሰነድ የምንሰርዝ፣ የምንደልዝ፣ በሚዛንን የምናጭበረብር እንሆናለን። እንውጣ ከዚያ ውስጥ። ሱሰኞች፣ በሲጋራ በጫት በአሽሽ ሱስ የምንመላለስ እንሆናለን። ከዚያ እንውጣ። በስካር ውስጥ ያለን ራሳችንን መግዛት ያካተን ከሰካራምነት እንመለስ። በሌብነት በስርቆት ያለን ከሌብነት እንመለስ። ሐሜተኞች፣ ተንኮለኞች፣ ቂም በቀለኞች፣ ጎጠኞች ካለን ከዚያ እንመለስ። ወደ እኔ የሚመጣውን ሁሉ ከቶ ወደ ውጭ አላወጣውም ስላለኛ አምላክ ጣዖት አምላኮችን በምሕረቱ ተቀብሏል። ዘማውያንን፣ ነፍሰ ገዳዮችን፣ ሌቦችን፣ የረከሱትን አምላካችን ተቀብሎ ቀድሷቸዋል። የምሕረት እጆቹ እንደተዘረጉ ናቸው። የዛሬን ንስሐ ይቀበላል። የዛሬን እንባ ይመለከታል። የዛሬን ጩኸት አምላካችን እግዚአብሔር ያደምጣል። የኛ አምላክ ይምረናል። ወደ መንግስቱም የምንገባው በምሕረቱ ብዛት ነው። ከቅዱስ ዳዊት ጋር አሁን እንዲህ እንበል እስቲ። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ እያለ ነው የዘመረው። መዝሙር 50 ከቁጥር 1 ጀምሮ ሁላችን የምናውቀው መዝሙር ነው። የንስሐ መዝሙራችን እናውቀዋለን፣ ግን በማስተዋል እንዘምረው። ቀለሙን ስለምናውቀው ዜማውን ስለለመድነው ማዜም ብቻ አይደለም። ክቡር ዳዊት ከቤርሳቤ ደርሶ በዝሙት በረከሰ ጊዜ ኦርዮንን አስገድሎ እጆቹ በንጹህ ደም በታጠቡ ጊዜ ከእንባ ጋራ የዘመረው መዝሙር ነው። አታመንዝር ያልከኝን ሕግ ተላልፌ አመንዝሬያለሁ። አትግደል ያልከኝን ሕግ ተላልፌ ንጹህ ሰው ኦርዮንን በግፍ አስገድያለሁ። ስለዚህ አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ ብሎ አነባ፣ አለቀሰ። አምላካችን እንባውን ተመለከተ፣ ጩኸቱንም አደመጠ። በእውነት ማረው፣ ይቅር አለው፣ እራራለት፣ ታሪኩን ለወጠ፣ ነገሩን ገለበጠ፣ እንደገና ከበረው። ለኛም ይደረጋል። ለኛ ትምህርት እንዲሆን ተጽፏል። በልዩ ልዩ በደል ኃጢአት ውስጥ ያለን ሁሉ ሁልጊዜ ይህንን እያልን እንለምነው። የራሳችንን በደል የራሳችንን ኃጢአት አስበን እናንባ። እግዚአብሔር አሁንም እንደ ቸርነቱ መጠን ሁላችንንም ይማረን፣ እንደ ምሕረቱ ብዛት የሁላችንን መተላለፍ ይደምስስልን፣ ሁላችንንም ከበደላችን ይጠበን፣ ከኃጢአታችንም ያንጻን። ኃጢአታችን በደላችን የሚታጠብበት የንስሐ እንባ ለሁላችንም ያድለን። በዚህ በያዕቆብ ወንድም በይሁዳ መልእክት የተመዘገበውን አንድ ቃል እንመልከትና ይበቃናል።
አንድ ምዕራፍ ብቻ ነው ያለው። እንደዚህ ብሎ መዝግቦታል። የያዕቆብ ወንድም የይሁዳ መልእክት ቁጥር 21 እንደዚህ ይላል። እስቲ በሉ ወደ ዘላለም ሕይወት በሉ የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። አስተውሉ። ወደ ዘላለም ሕይወት የሚወስደን መንግሥተ ሰማያትን የሚያወርሰን የኛ ብቃት አይደለም፣ የኛ የጽድቅ ሥራ አይደለም። ያ ምክንያት ነው፣ የእግዚአብሔር ምሕረት ነው። ወደ ዘላለም ሕይወት የሚወስደውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ አለ። መንግሥቱን እንኳን የምንወርሰው በምሕረቱ ብዛት ነው። ለኛ ብቃት እንደኛ ሥራ አይደለም። ስራችን ምክንያት ነው። መስራት አለብን። በጎ ፍሬ ማፍራት፣ ጽድቅ ማድረግ አለብን፣ ግድ ነው። ከነፍስ የተለየ ሥጋ የሞተ ነው። ከበጎ ምግባር የተለየ እምነትን በራሱ ደግሞ የሞተ ነው፣ ግድ ነው። ግን በስራችን ምንመጻደቅ አይደለም፣ ምንኮራ አይደለም። መንግሥቱንም የሚያወርሰን ምሕረቱ ነው። ይሄን ምሕረት ስትጠባበቁ አለ በእግዚአብሔር ፍቅር ራሳችሁን ጠብቁ አለ። በእግዚአብሔር ፍቅር ራሳችን እንድንጠብቅ እግዚአብሔር አምላካችን ሁላችን ይርዳን። የእግዚአብሔር ፍቅር የገባው ውለታውን የሚያስብ ሰው እግዚአብሔርን አያሳዝንም፣ ከመንገዱ አይወጣም። በእግዚአብሔር ፍቅር ልቡ የተሸነፈ ሰው ማንም አያሸንፈው። ለእግዚአብሔር ፍቅር ልቡ የተገዛን ሰው ማንም አይገዛውም። ለጸሎት ስንቆም እንዲህ እንበለው፣ አምላካችን አምላክ እግዚአብሔር ወይ ፍቅር ልቤን ይግዛው፣ ፍቅር ልቤን ያሸንፈው እንበለው። ለእግዚአብሔር ፍቅር ልባችን ሲሸነፍ ፍቅር ነው። የገንዘብ ፍቅር አያሸንፈንም። የተቃራኒ ጾታ ፍቅር አያሸንፈንም። የዚህ ዓለም ምድራዊ ክብርና ስጋዊ ጥቅም ነገር አያሸንፈንም። የትኛውም ሰው ቢሆን ባለውለታውን ማሳዘን አይፈልግም። ግን እኔ እንዴት አድርጌ አሳዝነዋለሁ? እሱ እኮ ብዙ ያለልኝ ብዙ ያደረገልኝ ነው እኮ ይላል። ለኛ እንደ አምላካችን ያለ ባለውለታ አለ እንዴ? እሱ እኮ ነው ባለውለታችን። እሱ እኮ ነው ብዙ ያደረገልን። ምን ብዬ ልንገራችሁ? ከአይምሮ በላይ ነው። ስለዚህ ውለታውን፣ ፍቅሩን፣ ቸርነቱን እያሰብን በእግዚአብሔር ፍቅር ራሳችንን መጠበቅ አለብን። እንዲህ የሆነልኝን አምላኬን እንዴት አድርጌ በድለዋለሁ፣ እንዴት አድርጌ አሳዝነዋለሁ ብለን ከክፉ ነገር ተለይተን ሁልጊዜ በበጎ ስራ መመላለስ አለብን። ይህንን ሁሌ ማስተዋል። አዘክሪ ምሕረተ ወአኮ መዓተ አለ አባታችን አባ ሕርያቆስ በቅዳሴ ማርያም። መዓትን ያይደለ ምሕረትን አሳስቢ። ሁልጊዜ እንደዚህ ማለት ያስፈልጋል። መዓትን ያይደለ ምሕረትን አሳስቢ። አሁንም ቅድስተ ቅዱሳን ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክ ለሁላችንም በተሰጣት የምሕረት ቃል ኪዳን ምሕረትን ታሳስብልን። በደልን ይቅር የሚል እንዳንተ ያለ አምላክ ማን ነው? ትንቢተ ሚክያስ ምዕራፍ 7 ቁጥር 18 ሁላችን ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ እያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምርልን። ይቆየን።